ቀጥታ ዳይሬክትሊ ለእናንተ ለማሳየት ነው የመጣነው ዛሬ። አብርሃም ያለበት ሰፈር ነው ያለነው እና አሚሩ ሰሞኑን በተከታታይ እየተመላለሱ ያሉበትን ቦታ ቢሆን እዚህ አካባቢ ነው። ሄርሜላን ጠልታት ሊሆን ይችላል። ሩታ ጋር ያለውን ነገር ግን በእንደዚህ አይነት ሲሆን በሰላማዊ ወይ እኮ መፍታት ትችል ነበር። ተፈቷል። ሲጀመር እሷ ወከባ አዝናለት እኮ ነው። እሷማ ሰው ነው ብላ እኮ ነው ታሟል። ስለዚህ በዚህ ደግሞ መጎዳት ስለሌለበት አዝናለት እንደዚህ ከፍ ዝቅ እያለች እንደገና ደግሞ ራሷን ጸጸት ስሜት ራሷን እስከ መጉዳት ያልሆነ ነገር እንኳን ራሷን እስክትጠራጠር ድረስ እንደዚህ አድርጋለች ብላችሁ እያላችኋት ራሷን ሩታዬ የኔ እህት የኔ ጀግና ጠንካራ ዛሬም ነገም ከነገ አንቺ ጠንካራ ነሽ። ጠንካራ ወንድ ሆና እንትን እያለች ነው። እናንተ ግን ይሄ ከጀርባ ያላችሁ ሚስቶላዎች አሚሩ ሚኪ ምናምን ሚኪ ሰቶነች በሚል ስትገረፉ ታወራላችሁ። እኔ ከዚህ በኋላ አሚሩ ይሄ ጆ የሚባለው ልጅ ሚኪ የሚባለው ልጅ ሶስታችሁንም ብሩክ የሚባለው ልጅ ሱሪያችሁን አውልቄ እንደ ህፃን ልጅ እንደዚህ ባርጩሜ ካልገረፍኳችሁ እንደ ነገር ብቻ ላሳይ። አሁን ጭማሪ ነገር ዝም ብለህ የወገር ላሳይ። ከዛ ያንን ነገር ደግሞ አይተህ ትፈርዳለህ። እነ ዴቭ ጭምር እነ ቡዜ ጭምር እኔ በዚህ ልክ እንደዚህ ትሆናላችሁ ብዬ አስቤም አላውቅም። ያየው ነው አያሳያቸው ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁልን? አለን እኛ ፈጣሪ ይመስገን ሁላችንም ደህና ነን። ዛሬ እንግዲህ በትልቅ ነገር ተመልሰናል። እኔ ያየሁትንም የሰማሁትንም ነገር ማመን የከበደኝ ነው። ሰላም በላቸው። እንዴት ናችሁ ቤተሰቦቻችን? ያው ከረጅም ጊዜ በኋላ ነው ከኔ ጋር የምንገናኘው። በየመሃሉ ክፍተት መኖሩ አይቀርም ግን ዛሬ መተናል። እዩም ጠርቶኝ አንዳንድ ነገሮችን እንድናወራ ለእናንተ እንድናሳውቅ መተናል። ዛሬ የምንነግራችሁን ነገር ማመን እስኪያቅታችሁ ድረስ አፋችሁ ይዛችሁ ነው የምታዳምጡን። ኦብቪየስሊ ስለ አብርሃም ነው የሚሆነው። ግን በአብርሃም ዙሪያና በነ ሄርሜላ በነ አሚሩ ዙሪያ ያለ ነገር ነው የምንነግራችሁ እና ይሄ ነገር አፋሲዞ ሊያስቀምጥ የሚችል ነገር ነውና አክቹሊ እኔ እየሳኩ ነበረ። በጣም በነገራችን ላይ በጣም ይቅርታ ማለት በጣም ብዙ ባለማወቅ በጣም በብዙ በመሸወድ አብርሃም የሆነ ነገር ሆኗል በሚል ብዙ ሰዎችን ስኮንን ብዙ ሰዎችን ስጠራጠር ቆይቻለሁ። ይሄ ነገር ደግሞ ተገቢ ያለ መሆኑን እንዳረጋግጥና እውነታውን ስለተረዳሁኝ ኖቤልንም በጣም በዚህ አጋጣሚ ይቅርታ በጣም ብዙ ተናግሬያለሁ። በጣም ብዙ ኮንኛለሁ። በጣም ብዙ ነገር ብያለሁ። የማይገቡ ነገሮችን ብያለሁ። ግን በጣም የመጨረሻ የሚያሳፍርና የሚያሳዝን ተግባር ፈጽመሃል አብርሃም። በዚህ አጋጣሚ እዛ ሩታ እያነባች ያለችው ነገር ነገ ከነገ ወዲያ አንተን እንደሚከፍልህ በጣም እርግጠኛ ነኝ። የሩታ እንባ ወድቆ አይወድቅም። በነገራችን ላይ ወድቆ አይወድቅም። ምድረ አቃጣሪ፣ ምድረ ወረኛ፣ ምድረ ሽንታሞች ወረኛ እኔ በጣም በነገራችን ላይ አንድ ነገር ብቻ ላሳይ። አሁን ጭማሪ ነገር ዝም ብለህ የወገር ላሳይ። ከዛ ያንን ነገር ደግሞ አይተህ ትፈርዳለህ። እነ ዴቭ ጭምር እነ ቡዜ ጭምር እኔ በዚህ ልክ እንደዚህ ትሆናላችሁ ብዬ አስቤም አላውቅም። ያየው ነው አያሳያቸው ይኸውላችሁ ፋሚሊ እኔ በቃ ምን ብዬ እንደምላችሁ አንድ ነገር ልንገራችሁ። አብርሃም ስቲል እየተጫወተብን ያለው እስቲ ችሎ እሱ አሁን እሺ ብሎ ጸበል የሚሄድ ከሆነ እንግዲህ እናያለን። እኔ ማለት ነው ጸበል የሚሄድ ከሆነ አብርሃም ጋቢውንም ቆሎውንም በሶንም ሁሉ ነገር ችዬ መኪናውንም ጭምር ችዬ እኔ ይዤው እሄዳለሁ። ግን አውቀው ራሳቸው ጸበል ላለመሄድ የሆነ ቦታ ላለመሄድ እነ ቡዜ እነ ራሳቸው አውቀው በዚህ ያደረጉት እኛ አፍነን ከሩታ ጋር ሆነን ልንወስደው ስንወያይ ስላወቁ እዛ እንዲሄድ ስላልፈለጉና የሆነ ቦታ ላይ ይሄ የሚያረጉትን ነገር አለ አይደለ የሆነ የሚደባብቁት እነሱን ለማድረግ ስለፈለጉ ምድረ ደግሞ እነዚህና አሚሩ ምናምን እነሱን ብሎ ሲጀመር መሄድ ስላልፈለገ ነው። አብርሃም ሲጀመር ከዚህ ሲሳሳ ከነቡዜ ጋር ሲያረግድ አብሮ የሚያሸረግድ ሲስቅ አይቼዋለሁ። እኔ አብርሃምን ከነቡዜ ጋር ሲሳሳ ኖርማል ሆኖ አይቼዋለሁ። ሁሉም ሰው አውቆ ይሄን ነገር እንትን እያለ ነው ያለው። በነገራችን ላይ እኔ ሩታ እህቴ ከዚህ በኋላ ምንም አይምሯ የሚጎዳበት ምንም አይነት ይሄ ጸጸት ምናምን ጸጸት ስሜት እንዲሰማት የምታደርጉት ነገር አይኖርም። ከዚህ በኋላ እንገናኝ እስኪ ያገናኙትና አብርሃም ከኛ ጋር ፊት ለፊት ከኔና
ከኖቤል ጋር ይገናኝና እንዴት ትክክለኛ መሆኑን እናሳያቸዋለን። በደንብ ነው እናሳያለን። ትክክለኛ መሆኑን እናሳያቸዋለን። እስኪ ያገናኙት። እኔ አንድ ነገር ልንገራችሁ፣ አብርሃም ታሟል ምናምን ለምትሉት ነገር እኔም ተወዘጋግቤ ነበር። እስቲል እህቴን ትቼውላ መጠየቅ ጀምሬ ነበር። ራሳቸው ናቸው እንዴት ነው እንደዚህ ሊሆን የቻለው ምናምን እስከማለት ደርሼ ነበር። ግን የእህቴን ደስታ መቀማት ስላልፈለኩ ነበር ዝም ያልኩት። አብርሃም ጤነኛ ነው። እኔ ወንድ የሆነ ሰው እስቲ አብርሃምን ከኛ ጋር አገናኝታችሁን እኔ ጤነኛ መሆኑን እንዲሁ በኤቪደንስ ካላሳየናችሁ እኔ 100% እንቀር። ይሄ አሚሩ ሚኪ ምናምን ሚኪ ሰህቶነች በሚል ስትገረፉ ታወራላችሁ። እኔ ከዚህ በኋላ አሚሩ ይሄ ጆ የሚባለው ልጅ ሚኪ የሚባለው ልጅ ሶስታችሁንም ብሩክ የሚባለው ልጅ ሱሪያችሁን አውልቄ እንደ ህፃን ልጅ እንደዚህ ባርጩሜ ካልገረፍኳችሁ ይሄ ምራቅ እንትን አይበል። እኔ ላግኛቸው ይኸውልህ ሱሪ እንደ ህፃን ልጅ እንዲሽንታችሁ ጭርጭር እስኪል ድረስ እንዲህ ካልገረፍኳችሁ እንደ ህፃን ልጅ ሱሪያችሁን አውልቄ ካልገረፍኩኝ አሚሩ ሚኪ ተብዬው ብሩክ ተብዬውና ሱሪ ማውለቁ እኔ ያለው እኔ በቃ አረገልሻለሁ። አንቺ ቅጥቅጥ እንደው ከጉልበት በታች ዛሬ ተገኝታችኋል። ይሄ ጸጉራችሁን እንደዚህ ይሄ የምትፈልትሉት ጸጉራችሁን እንዲህ በመቀስ እንዲቆርጬላችሁ እንዲህ የሆነ ነገር ካላስመሰልኳችሁ እስከ ዛሬ ድረስ ሩታን እንደዛ ሲያደርጓት አንተ እኔ ትችላለህ። እኔ ግን አደነኳቸው። እኔ ይችላሉ። በቃ አክተር ናችሁ፣ ይችላሉ፣ አርቲስት ናችሁ፣ ትችላላችሁ። በጣም እናንተ በጣም ታሙ አይደል እንዴ? አብርሃም በጣም ታሙ። እኔ ሩታ ጋር እናገናኘውና እኔ እንዴት እንደሚነቃና እንዴት ቀጥሎ መጫወቻ ሆናችሁ ይሄ ሐውልት ይመስል ቀጥ ብሎ እንትን እያለ እንትን ዚጋኛ ሊፎገራል ነው እኮ የሚመስለው እንደዚህ ሲጀመር ማለት ነው። ሄርሜላን ማግኘት ስለደበረውና እብድ ናት ብሎ እብድ ነው ብላ እንድታስብ ስለፈለገ ነው እንደዛ እየሆነ ያለው። አክቹሊ ሄርሜላን አሁንም አይፈልጋትም፣ ግን ሩታ ጋር ምን ፈልጎ መጣ የሚለው ነገር አይም ትንሽ የሚያጠራጥር ነገር ነው። ለጥያቄ የሚያዳግዝ ነገር እንዴ። ቢኒያም እኮ የሆነ ጊዜ ላይ ሲናገር ኤፍሬም እንደገና ይሄ ልጅ ምንም አልሆነም ትክክለኛ ነው እያለ እኮ ሲናገርኛ ችክ ብለን እኔና እንትን አረታሙ አብርሃም እንደዚህ አይደለም ብለን ስንል ይሄው ኤቪደንስ አመጣ፣ ይሄው መረጃውን አመጣ፣ አሳየኝ፣ አመንኩኝ። ከዛ በፊት ሲሳሳቅ አየሁት። ኖርማል በፊት እንደነበረው እንዴት ናችሁ ብሎ ሲሳሳቅ አየሁት። እንዴ እሺ፣ ከዚህ በላይ ምን አስፈልገ? አንድ ጥያቄ ልጠይቅ አብርሃም፣ ለራስ ይሁን እና ይሄን ነገር ካዳመጥከው ምናልባት ምን አስፈልገ ከኛ ጋር ይሄን ያክል ድብብቆሽ? ምናልባት እናውቃለን ሄርሜላን ጠልታት ሊሆን ይችላል። ሩታ ጋር ያለውን ነገር ግን በእንደዚህ አይነት ሰው በሰላማዊ እኮ መፍታት ትችል ነበር። ተፈቷል። ሲጀመር እሷ ወከባ አዝናለት እኮ ነው እሷማ ሰው ነው ብላ እኮ ነው ታሟል። ስለዚህ በዚህ ደግሞ መጎዳት ስለሌለበት አዝናለት እንደዚህ ከፍ ዝቅ እያለች እንደገና ደግሞ ራሷን ጸጸት ስሜት ራሷን እስከ መጉዳት ያልሆነ ነገር እንኳን ራሷን እስክትጠራጠር ድረስ እንደዚህ አድርጋለች ብላችሁ እያላችኋት ራሷን ሩታዬ የኔ እህት የኔ ጀግና ጠንካራ ዛሬም ነገም ከነገ ወዲያም አንቺ ጠንካራ ነሽ። ጠንካራ እኔ አንድ ነገር አብርሃም በሷ ቤቷ ቢሆን ራሱን አትቷል። እንደዚህ የተባለ ይሄን ምለ በጣም በቃ ጠንካራ ጥንካሬው አይደለም በቃ ችሎታዋ ዝም ማለት ነው። ብር እየተወራበት ሴት ሆና ወንድ ሳይሆን ወንድ ሆና ወንድ ሆና እንትን እያለች ነው። እናንተ ግን ይሄ ከጀርባ ያላችሁ ሚስቶላዎች አቶስቷሾች በእጄ ገርባችሁ እስኪገርፋችሁ ነው የናፈቀ እስኪገርፋችሁ በአርጩሜ ብቻ አይበል ብድረ ባሪያ ያኔ ትዝ ይላል ጆን ፊቱን በእንቁላል ጨምባ አረኩት ቀን ያ ደግሞ ዛሬ በሌላ ነው የሚደገምላችሁ። አሳያችኋለሁ። እናንተም ብሎ አክተሮች እናንተም ብሎ እንትኖች እኔ በቃ ግን ይሄ አብርሃም የተባለውን ነገር በሙሉ ይሄ ታሟል፣ እንደዚህ ሆኗል። እኔ አብርሃምን ላገኘውና ከዛም በኋላ እንዴት አድርጌ ትክክለኛነቱን እንደማወጣው ያለ ምን እየመሰለኝ እንደሆነ ታውቃለህ። አፓረንት ይወጣ ከአርቲስቶች ምናምን ይሄ ቲያትር እንትን አፓረንት ወጥቶ ነው የሚመስለው። ይሄ ሁሉ ድራማ አንተ ትችላለህ። ጀግና ነህ አብርሃም ጀግና ነህ። ተጫወትክ፣ በህይወታችን የተጫወትክ እነሱንም ተጫውተህ እኛ ደግሞ እየሳቅን እንጫወትብሃለን። ነገሩን እያወቅን ባላወቀሙት እኔ እንደዛ ሳይሆን ይሄን ነገር ደግሞ ነገ ከነገ ወዲያ ባይዘው ማለት ነው እንዳይለምድብህ አብርሃም፣ አሁን እየሆንክ ያለው እንዳይለምድብህ ከሄርሜላ ለመራቅ እያረግህ ያለው ነገር ምናልባት ሄርሜላ ደብራህም ይሁን ወይ ደግሞ ሌላ ሴት ለማምጣት ፈልገህም ይሁን እኔ እርግጠኛ ነኝ አሁን ከበስተጀርባ ካሜራ የምታዩ ሰዎች ምን ትላላችሁ? በአንተ ይድረስብህ ወረኞች፣ በአንተ ይድረስብህ ምናምን የትኛው ነው የሚደርስብኝ? እሺ ይድረስብኝ፣ ጤነኝነት ይድረስብኝ። አብርሃም ጤነኛ ነው ይድረስብኝ።
ከሱ በላይ ጤነኛ ማን አለ እንዴ? ማንም የለም። ጤነኛ ነው። አንድ ነገር አለ። እየተዝናናብን ነው። ሁለቱም ሆኖ እየተዝናና ነው። በራሱን ፋሚሊ በእኛም ፋሚሊ እየተዝናና ነው። ልጅ ፈን ያረጋል። አንተ እንክብካቤ ስለፈለገ ነው። እንክብካቤ አሁን የሆነ ሰው ጽንስ ኦቲዝም መስሎ እንደዚህ ሰው ታሟል ሲባል የሆነ ነገር ዳውን ሲንድሮም ያለበት ነው እንዴ? ሰው ታሟል ሲባል እኮ አሁን ለምሳሌ ኖቤል አንተ ታመም ከተባለ አጃ ይሰራልሃል፣ የሆነ ቅቅል በግ ይታረድልሃል ምናምን ገባ? ኧረ አይደለም። አሁን ለምሳሌ እኔ አሁን ኳስ ተሰበረ እሱ ነው የማውቀው። ኳስ ተሰበረ የሆነ ጊዜ ላይ እንትን ያደርጉልኛል፣ እንክብካቤ ይደረግልኛል ምናምን በግ ታረደልኝ አጥቢት ነው እስኪ ጠገን ማለት ነው። እሱም ጥገና ነው የፈለገው። በሄርሜላ በጣም ተበልቷል ልጁ እንዴት በቃ ለዛ በጣም የለም። አሁን ሄርሜላ በፍቅር ወንድማም ዞሯል፣ መጠጣ ላይ ወንድምየውም ዞሯል። አሁን ደግሞ ወንድምየው ራሱ የሌለ በቃ ጉዳት ላይ ነው። እሱ ራሱ አሁን ሰሞኑን ምን ይሆናል እሱም ታምም ያለው ብሎ እንደዚህ ብሎ ወይ ደግሞ ይሄንን እኮ ልብስ አድርገንላቸው ጅብራ ይመስል ማለት ነው። ልብስ አድርገህላቸው እኮ ቡቲክ ፊት ለፊት ብታቆማቸው እኮ ለሽያጭ እናከራያቸዋለን ተብሎ ቢደረግ ራሱ እኔ በእውነት እና ፈረንጆ ምናምን አለመስማቴ እኔ ያለቀስኩት እንባ ቆጨኝ። አብርሃም እውነትም የታመመ መስሎኝ ከአይኔ ዱብ ዱብ ያለው እንባ ቆጨኝ። አንተ ከሱ አልፎ እኮ ደስታው አልቀረም እኮ ነው ያሳክማለሁ ሲል እኮ እዩ። እኔ ደስታን ለማሳየት የምር መስሎት እኮ ነው የሆነ ነገር ለማድረግ የለፋሁት ልፋት በጣም ቆጨኝ። አም ሶሪ ቱ ሴይ ዲስ በቃ በዚህ ልክ ግን መሆን የለበትም። በቃ እኔና ነው በጣም ብልግና ነው እኮ እንዴ እሷ ሩታ ነው ያትስኪ በዚህ እንትኗ ስትሯሯጥ እዛ እዚህ ልጅ ታመመ ይሄን ነገሩ ጸበል ስትፈልግ እንትን ጸበል ጊዮርጊስ ምን ትላለች ያላለችው ነገር እኮ የለም። እያታለሁ እኮ ደግሞ አትሰማም። ግን ይሄው እውነትም ታሞ ከሆነ እሱ ሄዳችሁ አይምሮ ሪላክስ እንዲያደርግ የሆነ ቦታ መዝናኛ ቦታ የሆነ ቦታ እንውሰደው ከምትሉ ይሄው በትክክለኛ አገናኙ ይሄው እንውሰደው። ይሄው መስዋዕትነት እንክፈል። ከፈለጋችሁ እየተንከባከብን ምን እያለን እንወስደዋለን። ምንም አይነት ነገር ሳይጎልበት ምንም ነገር ትወስዷለች። እስቲ ልጅ ይምጣ። እሱም ላለመምጣት ሰበብ አገኛው መሄዱ ነው። እበዱ አሁን ያብዳሉ። እንዴት እንደዚህ ትላላችሁ? ያየነውን ስላየን ኖቤል ስልክን ስጠኝ፣ ስልክ ላሳያቸው። አንተው ላሳያቸው። ለአንተ ካየው በቂ ነው። ይኸው ሌላም ቪዲዮ አለ እኮ በነገር ላይ እንዴ እኔ በዚህ ልክ እኛ ህፃናት ነን። ኦሊፖፕ ስጡና በቃ ኦሊፖፕ እኮ መስጠት ነው የቀራቸው። ኦሊፖፕ ስጡንና እንደዚህ እየጠባን የሆነ ነገር አጃጅሉን። አሙ መጣ እንትኑ መጣ እያለን አጃጅሉን እንዴ በዚህ ልክ በዚህ ልክ እኔ እነዛ ቶስቷሶች ደግሞ በጣም እናንተ እንትናን አብርሃምን ከቤት አስወጥታችሁ መንገድ ላይ አግኝታችሁ ምናምን ሞታችኋል። ፈልጎ ነው የመጣው። እዛ ጭንቀት ጸበል ልትወስድ ነው ልትኬድ ነው ተብሎ ሲያስጨንቁት አብላ ወጣችና አሚሩ ጋር ደውሎ ኑ እዚህ ጋር ነኝ ምናምን አንሱኝ ብሎ እንደፈለገው ሄዶ አሁን መታችሁ መልሳችሁ ካሜራ ላይ ስቆሙ አታፍሩ? አሽማቀቃችሁ ሽምቅ ከበጋው ያደረገው መስማ አምቦ ሚጥሚጣ ነው ማታነሱ በኩል ሚጥሚጣ ራሱ አይገባቸው። ሚጥሚጣ ጎዳና ወጥታ እንዲ ለማኝ ማድረግ ነው እንትን ምንድን የሚጠቡት በሃይላንድ የሚጠቡት እንደዚህ የሚሉት። ኧረ ስሩላቸው ቲክቶክ ላይ እንደዚህ ይዘው እና አሚሩ እንደዚህ ይዘው ሃይላንድ ይዘው ስሩላቸው። የምሬን ነው የምላቸው። አሁን አትደባበቁ። አትስቷሽ ነገ ከነገ ወዲያ ትገኛላችሁ። አሸርጋጅ ትገኛላችሁ። አሽቃባጭ እኔ በእኛ በዚህ ልክ እየተናገርን ያለነው ለምንድን ነው? ያየነውን ስላየን የሰማነውን ስለሰማን። ይሄ ነገር ደግሞ ከኔና ከሱ ውጪ ማንም ሜቢ ለሩታ ላሳያት እችላለሁ፣ ግን አብረን እንደዚህ እየተሳሳቅን እንቀጥላታለን። እናንተ የምትሰሩትን ቲያትር እንሰራላችሁ፣ እኛም እንደ ኦዲየንስ ተመልካቾችን እንቀራታለን። ይሄን ነገር ግን አንድ ሰው አያየውም። መጨረሻችሁን ብቻ እኛ ማየት እንፈልጋለን። መጨረሻችሁን አሁን እናንተ በየንትኑ እየሄዳችሁ ትሰድቡናላችሁ አውቃለሁ። እና አሚሩ ምናምን እንደፈለጋችሁ። አሚሩ ብቻ አይደለም ጆ አለ፣ እንደገና ደግሞ አሉ ሌሎችም እንደዚህ በጣም ይሄ አቡሽ የምትለው ቂቢያም እሱም አለ። አማኑ ይባላል ቂቢያም አለ። ባለፈው ብሎ ሲስቅ እንደጉማሬ እሱ የምትለው አማኑ የሚባለው ቂቢያም አለ። ሌሎችም አላችሁ። እያንዳንዳችሁን ዶሮ እንዴት ነው ከሰውነቷ ላይ ቆዳ የሚላጠው? እንዲ እንትንስ ገፋፋ እንደዛ ነው። እንደዚህ እንትናችሁን እንዲ ነቃቀል ጸጉራችሁን እንደዚህ የነቃቀልኩላችሁ እንዲ አንዳንድ ፍሬ እንዳያማችሁ። ከጺም የላቸውም ለነገሩ ጺም የላቸውም። አንዳንድ ፍሬ ከዛ እንዲ የነቀልኩኝ እንዴት እንደማረጋችሁ እኔ ነኝ የማውቀው። በማዳበሪያ እናንተ እናደልባችኋለን እንጂ እናንተ አይምሯችሁ በዚሁ ከቀነጨረ ምንም ተስፋ አይኖራችሁ።
ምንድነው ቆይ የሚሻላችሁ? ምንድነው ተስፋችን? እኛ ሰው ከእንደዚህ አይነት ሰው ጋር ነው ኑሯችን የሚቀጥለው? ኧረ አይሆንም። እንዴት በምን እንገናኛለን? ሲጀመር አንገናኝም እኮ ከዚህ በኋላ እንደዚህ አይነት ነገር የለም። እዛው እናንተ እንደምትፈልጉ መሆን ትችላላችሁ። እኛም ደግሞ እህታችን ምንም መጎዳት ስለሌለባት፣ ምንም መጨነቅ ስለሌለባት፣ ስለናንተ የሆነ ቦታ ገባ ወጣው ምናምን የሆነ ነገር ማለት ስለሌለባት እህታችን ሩታ ከዚህ በኋላ መጎዳት የለባትም፣ የሆነ ነገር መሆን የለባትም። ሶ እዛው እናንተ ምንም ያልሆነ ልጅ ታሟል እያላችሁ የሆነ ነገር ውስጥ እያደረጋችሁ ያላችሁትን ነገር ስነ ስርዓታችሁን ትይዛላችሁ። ስነ ስርዓት አልይዝም ካላችሁ ደግሞ እኛ በምናስይዛችሁ እናስይዛችኋለን። ስርዓት ነው የምናስይዛችሁ። ስነ ስርዓት ምን እንደሆነ አታውቁም። ስነ ስርዓቱን ብለኛ ተውት። እሱን በስተክክል ሌሰን ሰተን ነው የምናስተምራችሁ። እናንተ ማለት ደንቆሮ፣ የሰው ደንቆሮ እናንተ ይሄን እኮ እነሱ አምነውታል። እነሱ ራሱ በነገራችን ላይ አሁንም ያለነው አብርሃም አለበት የተባለ ሰፈር ላይ ነው ያለነው። እዚህም የመጣንበት ዋነኛ ምክንያት ካለ ወይ ደግሞ አብርሃምን ካገኘ ነው እውነትም እሱ በቃ ትክክለኛ ነው አሞታል ወይስ አላመመውም የሚል ነገር ቀጥታ ዳይሬክትሊ ለእናንተ ለማሳየት ነው የመጣ ነው። ዛሬ አብርሃም ያለበት ሰፈር ነው ያለነው ተብለናል። እዚህ አካባቢ ነው እንዳለ እዚህ አካባቢ እንዳለ ማውቀናል። ምክንያቱም እና ሀሚሩ ሰሞኑ በተከታታይ እየተመላለሱ ያሉበትን ቦታ ቢሆን እዚህ አካባቢ ነው። በምን ምክንያት እዚህ አካባቢ ሊመላለሱ እንደቻሉ ብሩኬም ለምን እዚህ አካባቢ ሊመላለስ እንደሚችል መቼም አንድ ቦታ ላይ የሆነ በተደጋጋሚ የሆነ ሰው ከመጣ የሆነ ነገር ሊያደርግ ነው ወይ የሆነ ነገር ሊፈጽም ነው ማለት ነው፣ ወይ ደግሞ የሆነ ነገር እዚህ አካባቢ አለ ማለት ነው። ለዛም ነው እዚህ አካባቢ የመጣ ነው። እያንዳንዱ ቦታዎች ላይ ሰውን እየጠየቅን ደግሞ ውስጥ ድረስ እየገባን አብርሃም ያለበትን ቦታ ለማውራትም እስክናገኝ እኛ ደግሞ አናውቀውም። በምንም ሆነ በምንም እነሱ እኛን መሸወድ እንደማይችሉና ሀቁ ደግሞ መውጣቱ ስለማይቀር ያንን ሀቅ ነው እኛን የሚሸውደው። ሀቁ መውጣት ስላለበት ያንን ሀቅ ደግሞ እኛ ራሳችን እንዴት እንደምናስወጣው እናሳያቸዋለን። ይሄን ነገር በግልጽ እናሳያቸዋለን ማለት ነው። ቤተሰቦቼ በሚገባ ከዚህም በላይ እናደርጋለን። ገና ደግሞ ሩታ እንደዚህ እንዳሰቃያት አንተ ማትቀርብ የሷ አምባና የሷ ሀዘን ዝም ብሎ በመና የሚቀር እንዳይመስልን። ምክንያቱም እንደኛ አይነት ወንድም አላት። በጣም ዘግናኞች ነን እኛ ለእናንተ። ምክንያቱም እናንተ ማሰቃየት ቀላል ነገር ነው። እንደዚህ አይነቱን ነገር ደግሞ ሲምፕል በሆነ ወይ ማለፍ እንችላለን። ከዚህም አይነት በላይ ነገሮችን አይተን ስለምናቅ ይሄ ነገር ለኛ አዲስ አይደለም። ሰውን እንዴት ማታለል፣ ሰውን እንዴት መሸወድ እንደሚቻል ለኛ አትነግሩንም። እያንዳንዱ ነገር እንዴት የብር ሰባት እየሸጥን ነው የምናኖራቸው። እነዚህም የብር ሰባት እያንዳንዱ ነገር እኔ በጣም ሶሪ ኤፍሬም፣ ሶሪ ኖቤል፣ እናንተን ባለመስማቴና ይሄን ነገር እስካሁን በቃ በመጠራጠሬ እናንተን በማለቴ ብዙ ነገሮችን ልናገራችሁ እያለሁ በዚህ አጋጣሚ እንኳንም ይሄንንም በዚህ ሰዓት ማወቅ ሳልክ እንጂ ነገሮች ብዙ ይበላሻሹ ነበር። ምክንያቱም እኛ ማጋዥ እናጣ ነበር። ምክንያቱም እነሱ እያሳዩት ያሉት ኤቪደንስ አሁን ላይ በፊት ላይ የነበረው ኤቪደንሳቸው አሳማኝ ነው። እንኳን እናንተን እኛንም አጠራጥሮን ነበር። ግን አሁን ደግሞ ፈጣሪ ይመስገንና ጆሮም አይንም ብዙ ቦታ ስላለን ይሄን ነገር ለማወቅ ችለናል። ቪዲዮና ፎቶ እስከማግኘት ድረስ ደርሰናል። ስለዚህ ሲምፕል ነው። እናንተን ገደል ለመክተት ቀላል ነገር ነው። ግን ገደል ሳይሆን መክተት የምንፈልገው እውነታውን አውቃችሁ ምናልባት መማር ከቻላችሁ ትማራላችሁ፣ ካልሆነ ደግሞ ትገረፋላችሁ፣ ትለጠለጣላችሁ። 41 ቁጥር 61 ቁጥር ጫማ ሲገባላችሁ አርፋችሁ ትቀመጣላችሁ። የዛኔ እናወራታለን ማለት ነው። ቤተሰቦች ለማንኛውም አሁን ወደዛ እየሄድን ነው ያለውን ነገር ቼክ እናደርጋለን። ተከታተሉ።